ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ደግሞ በጣም በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። ያው ትንሽ ስላላስቻለኝና በጣም ስለዘንኩ ነው ማለት ነው ይሄን ቪዲዮ ልሰራው የቻልኩት። ሁላችሁም እንደምታውቁት እንግዲህ ወንድማችን ሰይድ ወረባቦ ለእህታችን 15 ቀን ሙሉ ምራበን ጣማን ሳይል ሌቱንም ቀኑንም በላይቭ በሶሻል ሚዲያ ሲጮህ ከርሞ ነበር፣ ፍትህ ሲሆን ከርሞ ነበር ማለት ነው። ሁላችሁም እንዳያዋቃችሁትና እንደሰማችሁት አሁን ግን ደግሞ በራሱ ላይ ትልቅ አስቸጋሪ ቦታ ላይ ነው ያለው ማለት ነው። ማለቴ ምንም ያላሰበው ችግርና ያላሰበው ክስተት ተፈጥሮበታል። ያው ሁላችሁም ታውቃላችሁ ሰይድ ወረባቦ ወንድማችን በፊት ሳዑዲ ነበር የሚኖረው። ከሳዑዲ ሲመጣ ወደ ኢትዮጵያ ብዙ ነገር ሆኖ ወደ እስር ቤት ገብቶ ሁሉ ነገሮች ተቀነባብረውበት ታውቃላችሁ። መቼም የእኛን ህዝብ የኢትዮጵያን ህዝብ ትንሽ ነገር የሚበቃውና ኢትዮጵያ ኤርፖርት ሲወርድ ብዙ ነገር ሆኖ ከእስር ቤት ተፈቶ ብዙ ነገር ሆኖ ነበርና ተመልሶ ወደ ዱባይ የሄደው። ዱባይ ሆኖ ደግሞ አሁን ሰሞኑን እንግዲህ ለእህታችን ፍትህ በሆነበት ምክንያት ይሁን አይሁን ነገሩ ባልታወቀ ምክንያት ማለት ነው ወንድማችን ሰይድ ወረባቦ 5 ቀን ብቻ ነው የተሰጠው። በ5 ቀን ውስጥ ከዱባይ ወደ ኢትዮጵያ ወጣ ተብሎ ትዕዛዝ ከመንግስት ወጥቶበታል ማለት ነው። በጣም የሚያሳዝን ነው፣ ወላሂ በጣም ነው የሚያሳዝነው። ወንድማችን እንግዲህ ከመውጣቱ በፊት አላህ በእዝነቱ ሁሉም አይቸግረውምና እሱ አላህ ነገሮችን ቢያስተካክልለት የተሻለው ነው። ሁላችሁም ዱዓ ልታደርጉ ይገባል ወንድማችን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሱ ራሱ የተናገረው ንግግር አለ፣ ሙሉ መረጃውን የማስደምጣችሁ ይሆናል። ሁላችሁም ወደ ቪዲዮ። አልሐምዱሊላህ እሱ ያመጣውን መቀበል ነው። ግን ያለምንም ጥፋት ያለምንም ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ ቢሉ በምንድነው? ቆይ በፍርድ ቤት በኩል ነው ምንድነው? ምንም አይታወቅም። እና ሰው ሊያናግርልም አልቻለም። ግን ያለምንም ክስ ያለምንም ጥያቄ እንዴት ሊሆን ይችላል? ምንም የለም። ያው ሀገራችንን ለቀ እንድትወጣ ተወስኗል አሉን። ምንድነው ችግሩ ብንል ተወስኗል ምንም። ስለዚህ እንደሰማችሁት እንግዲህ ሰይድ ወረባቦ በእህታችን ምክንያት 15 ቀን ሙሉ ፍትህ ሲሆን ከርሞ ነበረ። ነገር ግን ምንም ምክንያቱ ባልታወቀ ነገር በስራ ቦታው ያለበት ቦታ ደግሞ ሱቅ የሚሸጠው የወንድሙ የብራዘሩ ነበረና ዱባይ ነው ያለው። እሱም ታውቃላችሁ እዛ በተቀመጠበት ላይ ነው እንግዲህ ከመንግስት ትዕዛዝ የመጣበት ማለት ነው። እሱም እስካሁን ነገሩ ምንም አልገባኝም እያለ ነው ማለት ነው። ምን እንደተባለ ምን አይነት አወጣጥ እንደሆነ እስኪ ከራሱ ከሰይድ ወረባቦ እነስማው እሱን የሚናገረው ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወንድማችን በጣም ነው ያሳዘነኝ። እኔ እስኪ ከሰይድ እነስማ ምን ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ተገባው ጀምሬ ስለ ፖለቲካ የሚሆን ስለምናምን አውርቻ አላውቅም። እንደምታዩት ከሳሹስ ምንድነው? ክሱ ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ። በእውነትን ያስክ ሰው ነህ። ስለዚህ ግፈኞችና ዘራፊዎች ይኑሩበት፣ አንድ ቀን የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። አዎ እንግዲህ ኢንሻአላህ በነገራችን ላይ ለበጎ ነው ሰያው። አዎ ሁሉም ነገር ለበጎ ነው እና የተጨነቃችሁ የተሻለ ነገር ደግሞ ፈጣሪ አስቀምጦልህ ሊሆን ይችላል። ከፊት ለፊት የዚህ አሁን ያለበት የምትኖርበትን ሀገር ለቀህ የምትሄድበት በቃ ለኸይር ነው። ያው እንግዲህ ሁላችሁም እንደሰማችሁት ወላሂ አልዓዚም በጣም ነው የገረመኝ። እኔ በጣም ነው ያሳዘነኝ ወንድማችን ሰይድ ወረባቦ። ምክንያቱም ዙሮ በሰው ላይ ብዙ ነገር አለ። በእርግጥ ዋናው የሰው ላይ ጤና መሆኑና ደህና መሆኑ ነው ማለት ነው። ዙሮ የሚሄደው ወደ ሀገሩ ነው የሚመጣው። ምንም የሆነው ነገር የለውም። አሁን ግን ነገሩ ባለበት ላይ ነገሩ ምንም ሳያውቀው ምንም ባልታወቀ መንገድ 5 ቀን ብቻ ነው የተሰጠ። ወደ ሀገርህ ውጣ፣ ከሀገራችን ውጣልን የሚል ትዕዛዝ ከመንግስት ሲወጣበት እሱም ቴንሽን ሆኖ ነበረ፣ በጣም ተናዶ ነበረ። በእርግጥ አሁን ላይ የራሱ ተመልሷል ማለት ነው። ነገሩ በጣም ነው የሚያናድደው። ሁላችሁም ታውቃላችሁ ይሄ ዱንያ ነገር እንደዚህ ነው። መቼም በዚህ ሲሉ በዚህ ነው። አስቸጋሪ ነው ያለንበት ሰዓትና ሁላችሁም እንግዲህ ሰይድን እየደወላችሁ ልታጽናኑትም አብሽር ልትሉት ይገባል ማለት ነው። እሱም ደግሞ እኔ ደህና ነኝ፣ ዋናው ደግሞ አለመታሰሬ ነውና አላስብም፣ ኢንሻአላህ ወደ ሀገር አይደለም ገባው ምን ሆናለሁኝ እያለ ነው ማለት ነው። እኔ አሰባችሁ ለኔ የተጨነቃችሁ እኔ ደህና ነኝ፣ እኔ እድለኛ ነኝ አልሐምዱሊላህ አለመታሰሬም ለሁሉም ነገር አልሐምዱሊላህ። ለምሳሌ ይሄ ወንድሜ እኔ ጋር ሄዶ እሱ ስለሆነ የኔ ስፖንሰር እንዳልታሰር
ኃላፊነቱን ወስዶ ከሀገሪቱ እስከመወጣ ድረስ ከመታሰር ይልቁንስ ኃላፊነቱን ወስዶ ተረጋግቼ በስነ ስርዓት ወደ ሀገር እንድገባ ያደረገኝ ነው። አልሐምዱሊላህ። ምናልባት እሱ ኃላፊነቱን ባይወስድና ሀገር እስከሚገባ እኔ ኃላፊነቱን ወስዳለሁ ብሎ መኖሪያ ፈቃዱን ባያሲዝ ዛሬ እኔ ያው በዛው በስሎ ነበር ወደ ሀገር የምገባው። ወጣው ባሶትል 5 ቀን የሰጡ ዝሮ ከፊሌ ስለሆነ እስከ 5 ቀን ከፊል ሊሆን እስከዛ ካልወጣው እሱ ተጠያቂ ሊሆን 72 ሰዓት 3 ቀን ነው ያለው። 5 ቀን በ3 ቀን ነበር ያሉት። ያው ትንሽ ለ5 ቀን አደረጉት እና በዛ መልኩ ነው። ፎሎ አድርጉት ሁላችሁም የምትፈልጉት። ቆርጠን የምትወጣው? አዎ ራሴ ነው የምቆርጠው፣ ሁሉንም ራሴ ነው የምቆርጠው። አቡዬ እንዴት ነው የምንገናኘው ታዲያ? ያኛው ስልክህም ይሰራል፣ ዋትስአፕ ላይ ይሰራል። በቃ እንደገባሁኝ የኢትዮጵያ ቁጥሬን አለ የኢትዮጵያ ቁጥር ነው በኢትዮጵያ ዋትስአፕ በኃይል አለውኝ ወይም የማዘር ቁጥር የለም አለ። እኔ ማመን ያቃተኝ ወላሂ ላዚም በጣም ነው የገረመኝ የሰይድ ወረባቦ ነገር ማለት ነው። ምክንያቱም እንደዚህ ነገሩ ባልታወቀ ነገሩ ቀልጠፍጠፍ ብሎ ወደ ሀገሩ እንዲገባ መሆኑ እሱም ተስፋ ቆርጦ ወንድሙ ከፊሉ ሆኖት ለሱ በቃ 5 ቀን ድረስ ካልወጣ እሱ ተጠያቂ ሊሆን ነው የሆነው። ወንድሙ በዚህ ተስማምተው ነው የለቀቋቸው። እንግዲህ ሁሉን ነገር በራሱ ጨርሶ ትኬቱም ሁሉን ነገር በራሱ አስጨርሶ ኢትዮጵያ ሊገባ ነው ማለት ነው። እሱ ወላሂ በጣም ነው የገረመኝ ማለት ነው። እንግዲህ ወንድማችን ሰይድ ወረባቦ አላህ ላንተ ኸይሩን ኢንሻአላህ የተሻለ ነገር አላህ ይስጥህ ማለት ነው። ሁላችሁም ዱአ አድርጉ ማለት ነው። ምክንያቱም በጣም ነው የሚያሳዝነው ባላሰበው ነገር ይሄ ሲፈጠርበት። ዋናው ነገር ደህና መሆኑ እያለ ቢሆንም ትንሽ ያናድዳል ማለት ነው። እና ደግሞ በሃኒ ጉዳይ ባለፈ የገጠር ልጅ የዲቃላ ልጅ ብሎ ስሜታዊ ሆኖ የተናገረበትና የተሳደበበትን ደግሞ ራሱን ጸጽቶት አሁን ስሜታዊ ሆኖ በተናገረበት ላይ ይቅርታ ጠይቋል ማለት ነው። ሁላችሁም ተሰሙታላችሁ ቪዲዮውን። ወላሂ ወንድማችን ክፉ አሳቢ አይደለም፣ ለሰው ሊቀና አሳቢ ነው ማለት ነው። ለሱ አላህ ኸይሩን ነገር ይሻለት፣ የተሻለ ነገር ያንጣለት ማለት ነው። ወንድማችንን የገጠር ልጅ ይቅርታ ጠይቆታል ማለት ነው። ሁላችሁም በሰይድ ወረባቦ ላይ ቂም እንዲያትይዙ ማለት ነው። በሱ በጣም ደህና ሰውና አስተዋይ የሆነ ሰው ለሀገራችን ለአማራ የሚቆም ልጅ ነው ማለት ነው። አላህ ለሱ የተሻለ ነገር እንዲሰጠው ሁላችሁም ዱአ አድርጉለት። በሰላም ሀገሩ ይግባ፣ በሰላም እናቱ ጋር ይገናኝ። ሁላችሁም ዱአ አድርጉለት እህት ወንድሞቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያዊ ይሄን ቪዲዮ ሼር ዲዮት ሪፖስት ስሩበት። እንግዲህ ሁላችሁም እንደምታውቁት ይሄን 15 ቀን የነበርንበትን ውጣውረድ ሁላችሁም ታውቁታላችሁ። ገጠር ላይ ያለ ወንድማችን አይተሃል ወይም አላየህም፣ እውነቱን ንገረን አትንገረን በሚል እሱም ደግሞ አንደዚህ ሌላ አይነት ቃል፣ ሁለተኛ ደግሞ ሌላ የተለየ ቃል በመናገሩ እውነቱን ንገረን በሚል ተጽዕኖ አድርሰናል። በዛም ደግሞ አንዳንድ ጊዜ የቃል አስተቶች ስለተጠቀምኩና ስለሰደብኩት ወንድሜ ነው በተመልካቹ ሙሉ ፊት ይቅርታ ጠይቃለሁ።